ሁለተኛው የሰሜርኔስ ነው። ምንም ያልተነቀፈ እንዲያውም ባለው ሁሉ ትግስቱ የስጋ ችግሩ ወደ ባለጠግነት እንደተለወጠ የሰይጣን አንድነት ያላቸውን ሰዎች የሚሳደቡትን ስድብ እግዚአብሔር እንዳወቀው እና ፈተናውን ሁሉ እንዲወጣ የተሰጠው ምክር ነው። እነዚህ ሁሉ የሚያሳዩት ምክር ተሰጥቶታል። ፈተናውን እንዲወጣ ፈተናውን እንዲያልፍ ይሄ የሰሜርኔስ ነው። በሰሜርኔስ ደግሞ የታወቀች ቤተክርስቲያን ፖሊካርፕ የሚባለው በትላንቱ ያው በመጥበሻ ተጠብሶ ነው ያልኩኝ፣ ግን አሁን የአንቲጳስ ነው እሱ በሰማዕትነት ነው፣ በሰይፍ ነው። መጀመሪያ በእሳት አስገቡት፣ እሳቱ አልነካውም። ኋላ አውጥተው በሰይፍ ነው የቆረጡት። በሰይፍ ተቆርጦ ፖሊካርፕ ሰማዕትነትን የተቀበለው። እነዚህን አይተናቸዋል። ዛሬ ደግሞ ጴርጋሞን የምትባለዋ እቺ ያው በታናሽ እስያ አሁን ቱርክ በሚባለው ሀገር የምትገኝ ናት። አሁንም ብዙ ቅርሳቅርስ ስላሏት በዓለም ቅርስነት ተመዝግባለች ከተማዋ። ጴርጋማ ይሏታል። አሁን ጴርጋማ ተብላ ነው የምትጠራው። እና እቺ ከተማ በሮም አገዛዝ ዘመን የሮም የአምልኮት ማምለኪያ ዋና ነበረች። የዓለም ማምልኮት ዋና ማምለኪያ ነበረች። በዚች ከተማ ብዙ ጣዖታት ስለነበሩ በከተማይቱ የሚኖሩት ክርስቲያኖች በትልቅ ፈተና ውስጥ ነበሩ። በዚያውም ላይ ደግሞ የሮም ነገስታት ይመለኩባታል። ጣዖታቱ ነገስታቱን ይወክላሉ ስለሚባል የሮም ነገስታትም ይመለኩባት ነበረ እና ንባቡን መጀመሪያ ላነበው። በጴርጋሞን ወዳለው ወደ ቤተክርስቲያን መልአክ እንዲህ ብለህ ጻፍ። በሁለቱ ወገን የተሳለ ስለታም ሰይፍ ያለው እንዲህ ይላል። ዙፋን ባለበት የምትኖርበትን አውቃለሁ፣ ስሜንም ትጠብቃለህ። ሰይጣንም በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክሬ አንቲጳስ በነበረበት ዘመን እንኳን የሃይማኖቴን አልካድክም። ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሰስኑ በእስራኤል ልጆች ፊት ማሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍ ጥቂት ነገር አለኝ። እንግዲህ የኒቆላውያንን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። እንግዲህ ንስሐ ግባ፣ አለዚያ ፈጥኜ እመጣብሃለሁ፣ በአፌም ሰይፍ እወጋቸዋለሁ። መንፈስ ቅዱስ ለአብያተ ክርስቲያናት የሚለውን ጆሮ ያለው ይስማ። ድል ለነሳው ከተሰወረ መና ሰጠዋለሁ፣ ነጭ ድንጋይም ሰጠዋለሁ። በድንጋዩም ላይ ከተቀበለው በቀር አንድ ስንኳ የሚያውቀው የሌለ አዲስ ስም ተጽፏል ይላል። አሁን ጠቅለል ባለመልኩ የመጀመሪያው በዚህ ንባብ ላይ የምናየው ለጴርጋሞን የተላከው መልእክት ነው። ጴርጋሞን ማናት የሚለውን አይተናል። ጴርጋሞን በትንሹ እስያ ዛሬ ቱርክ በምትባለው የሚኖር በኮረብታማ ላይ የተመሰረተች የነገስታት ከተማ ናት። በዚህ ጣዖት አምልኮ በሰፊው ይመለክባታል። በዚያውም ላይ ነገስታቱ ጣዖቱን ወክለው ይመለኩባታል፣ የሮም ነገስታት። በዚህ ምክንያት በዚያ ለሚኖሩ ክርስቲያኖች ክርስትናው ከባድ ፈተና ሆኖባቸዋል። ቢሆንም ጠንካሮች መሆናቸውን የሚገልጥ አለ። ይህ ላኪው ስለ ራሱ ይናገራል ወይም ራሱን ይገልጻል። ራሱን ሲገልጥ በሁለት ወገን የተሳለ ስለታም ሰይፍ ያለው ይላል። ይህ ስለታም ሰይፍ ክፉ ስሜትን ከመልካም ስሜት፣ ክፉን ከመልካም የሚለይ፣ ጻድቃንን ከኃጥአን የሚለይ፣ ኃጢአተኞችን የሚያጠፋ፣ ፍርዱን ወይም ደግሞ የእግዚአብሔርን ቃል ይወክላል። ሰይፉ የእግዚአብሔርን ቃል ይወክላል፣ ቃሉን ይወክላል። ይህ ማለት ክፉን ከመልካም መለየት የሚችል ማጥፋት የሚችል በግለሰቡ ውስጥ ደግሞ ክፉን ስሜት ከመልካሙ ስሜት፣ ክፉን ሐሳብ ከመልካም ሐሳብ ሊለይ የሚችል አጥንተን ከስጋ የሚለይም ተብሎ ተጠርቷል። ቃሉ ከባድና ኃይለኛ መሆኑን የሚያረጋግጥ ነው።
በሁለተኛ የሰይጣን ዙፋን ባለበት የምትኖርበትን አውቃለሁ የሚል ነው። ሰይጣን ነግሶበታል ከተማው። ምክንያቱም አምልኮ ጣዖት በሰፊው ይገኛል። ከዚያ ቀጥሎ ደግሞ የሮማ ነገስታት ይመለኩበታል። ከተማይቱ ለታናሽ እስያ እንደ ማይከል የምትቆጠር ናት። አሁን ግን አዝሚር በተባለ በሰሜርኔስ ስር በምትገኝ አዝሚር በተባለሽው ከተማ አዝሚር ነው ሰሜርኔስ የምትባል ጴርጋማ ነው የምትባለው፣ በሷ ስር የምትተዳደር ናት። ጥንታዊ ቅርሶች አሉባት። አሁንም የዓለም ቱሪስቶች ሂደው ይጎበኟታል። ምክንያቱም የሮማ ነገስታት ያስቀመጡ ቅርስ የጣዖት አምልኮት ምን እንደነበረ ብዙ ነገር ስላለባት በዚያን ጊዜ እንግዲህ የሰይጣን ዙፋን ማለት ሰይጣን የሚገዛባት ሰይጣን የነገሰባት ከክርስቶስ መንግስት ተቃራኒ የሆነው ሰይጣን የሚገዛበት በዚያ መኖር እንግዲህ ምን ያህል ከባድ እንደሆነ ያሳያል። ሰይጣን በሚኖርበት በእናንተ ዘንድ የተገደለው የታመነው ምስክር አንቲጳስ የተባለው ቅዱስ ሰማዕት ነው። በፖሊካርፕ በሰይፍ ሲገደል አንቲጳስ ደግሞ በመጥበሻ ተጠብሶ ነው። ያ መጥበሻ ምንድነው? የጣዖቱ ምስል ሐናስ የተሰራ ምስል አለ። ያ ሐናስ የተሰራው ምስል ውስጡ ክፍት ነው እና ጣዖት አምላኪዎች ልጆቻቸውን ሆነ ሌላውን መስዋዕት ለማቅረብ ያናሱን ያግሉታል እና በናሱ ላይ የሰው መስዋዕትም የእንስሳ መስዋዕትም ይጨምሩበታል። ናሱን ሲያግሉት ያ የጣዖት ምስል ነው። ውስጡ ክፍት የሆነ የጣዖት ምስል ናሱ ሲግል እሳት ሲነድበት ይቃጠላል። አንቲጳስንም ቅዱስ ነው፣ ቅዱስ አንቲጳስ ነው የሚባለው። በዚህ መልኩ በናሱ ለጣዖት በተሰራው በናሱ ምስል መጥበሻ ላይ ነው እንትን ያሉት። አንቲ ማለት አንቲ የሚለው የግሪከኛ ቃል ነው። ጳስ እና አንቲ ከሁለት ጥምረት የተሰራ ነው። አንቲ ማለት ህብረት ማለት ሲሆን ጳስ ማለት ደግሞ ምንድነው? ይቅርታ እንደማለት ነው። ስለዚህ የሁለቱ ቋንቋ ጥምር ነው። ይህ ማለት ቅዱስ አንቲጳስ ተብሎ የሚጠራ ነው ስሙ። የጴርጋሞንም ጳጳስ ነበረ። የጴርጋሞን ጳጳስ ነው። እንግዲህ ትላንት የሰሜርኔስ የፖሊካርፕ የሰሜኔን ሊቀ ጳጳስ የሰሜርኔስ ነበረ። አንቲጳስ ደግሞ የዚህ ነበረ። ጌታችን ኢየሱስ ክርስቶስ ለሱ የታመነው ምስክር፣ ምክንያቱም በዚህ መካከል የመሰከረ ያስተማረ፣ እንዲያውም እሱን ጣዖታት እንዲቆጡ ያደረገ አንቲጳስ ነው። ጣዖታት በአንቲጳስ ትምህርት ተቆጥተዋል እና ክብራቸው ይቀነሳል። ክብራቸው ከተነቀነሰ ደግሞ የጣዖታት ቁጣ በእኛ ላይ ይደርሳል ብለው ነው ጣዖት አምላኪዎች የያዙት። ሌላው ደግሞ እነዚህ የሮማን ነገስታት የሚወክሉትን ጣዖታት አላመልክም ማለት የሮማን ነገስታት መቃወም ማለት ነው ብሎ ነው የተከሰሰበት ክስ ነው እና ታምኖ ተገኘ እና ሃይማኖቴን አልካድክም የተባለው በተነበረበት ዘመን ሃይማኖቴን አልካድ ተተኪው የአንቲጳስ ተተኪ የቤተ ክርስቲያን መሪ አንቲጳስ ሲገደል ፈርቶ አልካደም። እንዲያውም ጠነከረ፣ ምዕመናንም አጠናከረ እና ምዕመናን ጣዖታት እየተሸበሩ ነው። በአንቲጳስ ትምህርት ጣዖታት እየተሸበሩ ነው። ሰላምን አልሰጡ ብለዋል። ህዝቡ ደግሞ ሰላም አያገኝም አንቲጳስ ካልሞተ ተብሎ ተከሶ ነው የተገደለ። ክሱ ደግሞ በፍርድ ቤት ቀርቦ ለእርሱ ለጣዖቱ እንደ መስዋዕት እንዲሆን ናሱን የጣዖቱን ምስል ናሱን አግለው ነው የገደሉት። ይህ እንግዲህ ከባድ የሰማዕትነት ጊዜ እንደተከፈለ ክርስትና በቀላሉ ከዚህ እንዳልደረሰ ትልቅ መስዋዕትነት የተከፈለ መሆኑን እሱ ምንድነው የታመነ። ይህ በእኛ አቆጣጠር ሚያዝያ 16 ቀን ነው አንቲጳስ የሚከበረው። በዓለም አቀፍ ደረጃ የታወቀ ሰማዕት ነው። ግዕዙ ለጻድቄ መሐይን ብሎ ስሙ ሳይጠራ ነው እንትን ያለው። እዚህ ላይ ግን ስሙ ተጠርቷል። ቅዱስ አንቲጳስ ተብሎ ተጠርቷል። ቅዱስ ነው የሚባለው በዓለም አቀፍ ደረጃ ይታወቃል። ቅዱስ ተብሎ ነው። በእኛ አቆጣጠር ሚያዝያ 16 ቀን የሚከበር ሰማዕት ነው ማለት ነው። ሌላው እንግዲህ ዳሩ ግን ለጣዖት የታረደውን እንዲበሉና እንዲሴስኑ በእስራኤል ልጆች ፊት
መሰናከያ ሊያኖርባቸው ባላቅን ያስተማረ የበለዓምን ትምህርት የሚጠብቁ በዚያ ካንተ ጋር ስላሉ የምነቅፍህ ጥቂት ነገር አለኝ ነው። አሁን ከዚህ ላይ የጴርጋሞን ቤተክርስቲያን የተነቀፈችው የበለዓምን ትምህርት የሚጠብቁና የሚያስተምሩ ካንተ ጋር አሉ፣ ከህብረቱ አልተለዩም ማለት ነው። ከቤተክርስቲያን አልወጡም ማለት ነው። እነዚህ ክፉ ሰዎች በተለይም በጥንቆላ በክፋት የሚኖሩ ሰዎች ከቤተክርስቲያኒቱ ካልተለዩና ካልወጡ እግዚአብሔር የቤተክርስቲያኒቱን ሁኔታ የሚነቅፍ መሆኑን ያመለክታል። ምክንያቱም እነዚህ ክፉ አስተማሪዎች ክፉ አርአያነት ያላቸው ነው። በለዓም እንደሚታወቀው አንደኛ ለእርግማን ተነሳ፣ እርግማኑ አልተሳካለትም። ኋላ ግን ባላቅን የመከረው የምድያም ሴቶች ወደ በዓሉ እንዲመጡ መስዋዕት አድርጋችሁ የእስራኤል ልጆች ጥሯቸው፣ በዚያም ሙሉ ስርዓቱ ሲካሄድ ከስርዓቱ ጋር ተሳታፊ ይሆናሉ ነው። ስርዓቱ እንግዲህ ቅድም በዚህ በኢሳይያስ ትምህርት እንደገለጽኩት የጣዖት አምልኮት ስርዓት መስዋዕቱን ከበሉ በኋላ ከፍተኛ ጭፈራ ይነሳል። በጭፈራው መካከል ደግሞ ጣዖቱን ለማስደሰት ተብሎ በተለይም የመራባት አምልኮት የሚባለው ማንም ከማንም ሳይለይ ዝሙት ይፈጽሙበታል፣ በዚያው በጣዖቱ ቤት ማለት ነው። ይህን ሲያደርጉ እስራኤል ወደ ሞዓብ ሴቶች በዓል ሄዱ። መጨረሻ ላይ እንደ አሕዛብ አምልኮት ከሞዓብ ሴቶች ጋር አመነዘሩ ነው። ከምድያም ሴቶች ከሞዓብ ሴቶች ጋር አመነዘሩ ነው የሚለው። ይህ ደግሞ የአምልኮቱ አንዱ ገጽታ ነበረ፣ እንደ መደምደሚያ የሚቆጠር። አሁን እነዚህ የበለዓምን ትምህርት የሚጠብቁ የተባሉት ከአሕዛብ ጋር ተቀላቅሎ በዓል ማድረግ ዕዳ የለውም። የአሕዛብ የሰዉትን የጣዖት አምልኮት መስዋዕት መብላት ዕዳ የለውም። አንድ ጊዜ ነፃ ወጥተናል። ነፃ ስለወጣን ምንም አንጠየቅም። እንደ አሕዛብ መኖር ዕዳ የለውም፣ አንድ ጊዜ ድነናል ብለው የሚያስተምሩና ክርስትናን የሚበክሉ ናቸው እነዚህ። ስለዚህ የበለዓምን ከኒቆላውያን ጋራ ትንሽ ይለያሉ እንጂ ተመሳሳይ ናቸው እና እነዚህ ካንተ ጋር አሉ ተብለው ተነግረዋል። ሌላው የኒቆላውያን ትምህርት እንደነዚህ የሚጠብቁ ሰዎች ካንተ ጋር ደግሞ አሉ። ሁለት ሰዎች የበለዓምን ትምህርት የሚጠብቁ የኒቆላውያንን ትምህርት የሚጠብቁ። የኒቆላውያን አስተሳሰብ ፍልስፍና ስጋ ክፉ ነው፣ ምን ጊዜም ከኃጢአት ሊለይ ሊርቅ አይችልም። የስጋ ክፋት ወይም የስጋ ኃጢአት ፈጽሞ ወደ ነፍስ አይገባም። ምክንያቱም ጌታ የመጣው ነፍስን ነፃ ለማውጣት እንጂ ስጋን አይደለም። ስጋ ክፋት ባህሪው ነው ይሉና፣ ስለዚህ ስጋ ክፋት ቢሰራ ነፍስን ስለማያገኛት ወይም ስለሚጎዳት ኃጢአት መስራት፣ አንድ ጊዜ ነፃነትን ስላገኘን ኃጢአት መስራት ሊጎዳን ወይም ከክርስቶስ ሊያወጣን አይችልም ብለው የተናገሩ ናቸው። እነዚህ ኒቆላውያን ይባላሉ። ኒቆላዎስ ትላንት ነው መቼ ነው ተናግሬ ኒኬ ማለት እና ላኦስ ማለት ምን ማለት እንደሆነ ተነጋግረናል። አሁን እነዚህ ነገሮች ሁለት ጠባቂዎች፣ ሁለት አይነት ያልተስተካከሉ ግን ክርስቲያን ነን የሚሉ በቤተ ክርስቲያን ውስጥ ተቀምጠዋል። በሌላይቱ ቤተ ክርስቲያን የእነዚህን ስራ ትጠላለህ፣ የኒቆላውያን ስራ ጠልተሃልና ትክክል ነህ የሚል ውዳሴ ተሰጥቶታል። ከዚህ ላይ ግን ራሱ ቤተ ክርስቲያኒቱ ሳይሆን የቤተ ክርስቲያኒቱ መሪ ሳይሆን ለምን አብረው ኖሩ ነው። እነዚህ አሉ እያሳሳቱ እየበከሉ አብረው እየኖሩ ነው። ለምን ይኖራሉ ነው ጥያቄው። ለምን ይኖራሉ? እነዚህ መኖር አልነበረባቸውም የሚል ነው። መኖር አልነበረባቸውም እና እየነቀፍኩ ነው የሚል ነው። መፍትሄው ንስሐ ግባ ነው። ይህ ማለት እነሱን ማስወጣት ማስወገድ እና መመለስ፣ ቤተክርስቲያኒቱ ጭምር ነው መመለስ። ይህ ማለት የሐሳብና የድርጊት መመለስ። የድርጊት የበለዓምን ትምህርት የሚከተሉትን የኒቆላውያንን ትምህርት የሚከተሉትን አስተሳሰብ ፍልስፍና የሚከተሉትን መተውና መመለስ፣ ንጹህ የክርስቶስን ትምህርት መከተል ማለት ነው።
ይህ ባይሆን ግን ፈጥኜ እመጣብሃለሁ ይላል። ፈጥኖ መምጣት ምን ላድርግ? በአፌ ሰይፍ እወጋቸዋለሁ። ይኸው እንግዲህ እመጣብሃለሁ የተባለ ኒቆላውያንም የበላን ትምህርት የሚጠብቁትም በመሪው ይወከላሉ። በመሪው ስለሚወከሉ ፈጥኜ እመጣብሃለሁ። ስለዚህ እግዚአብሔር ጌታችን ኢየሱስ ክርስቶስ ለዚህ ጊዜ ሊሰጥ አልፈለገም። ጊዜ ሊፈጥ ፈጥኜ ቅጣቱን እመጣለሁ፣ ሰይፌን እመዛለሁ ነው። ሰይፍ መቅጫው ነው። ምክንያቱም ፈጥናለሁ፣ እነዚህን ሰዎች ፈጥኜ አጠፋቸዋለሁ፣ ፈጥኜ ቀጣቸዋለሁ። ማትመለሱ ከሆነ በአፌ ሰይፍ እወጋቸዋለሁ። ይህ ቃሉ ነው መውጊያው። በአፌ ሰይፍ እወጋቸዋለሁ እና አስወግዳቸዋለሁ። ቢመለሱ ይመለሱ፣ የማይመለሱ ከሆነ ግን ይህን አደርጋለሁ የሚል ነው። ከዚያ በኋላ ይህ ቃል ለማን ነው የተነገረ የሚለውን ይሄዳል። ትእዛዙን ለማን ተላለፈ? ማንን ይመለከታል? አዎ ማንስ ይመለከታል? ማንን ነው የሚመለከተው የሚል ነው። የሚመለከተው አብያተ ክርስቲያናትን ነው። ተናጋሪው ማን ነው ለሚለው መንፈስ ቅዱስ ተብሏል። ይህን መልእክት ለመሪው ያዳረሰ ለቤተ ክርስቲያኒቱ የሰጠ መንፈስ ቅዱስ ነው። ለማን ተነገረ ሲል ምንም እንኳ ለመሪው ደብዳቤው ለመሪው የተጻፈ ቢሆንም በመሪው በኩል ደብዳቤው መልእክቱ እንዲደርስ ቢደረግም ለአብያተ ክርስቲያናት የሚለውን ይገልጻል። ስለዚህ ተናጋሪው መንፈስ ቅዱስ ነው። ተቀባዮቹ አብያተ ክርስቲያናት ናቸው ይላል። ከዚያ በኋላ የመልእክቱ ሐሳብ መንፈሳዊና መንፈሳዊ ጆሮ የሚያስፈልገው መሆኑን ይገልጻል። ጆሮ ያለው ይስማ። ይህ ማለት እግዚአብሔር እስራኤልን ሲወቅስ ብዙ ጊዜ ጆሮ አላችሁ መስማትን ትሰማላችሁ ግን አታስተውሉም ነው። አሁንም ማስተዋል የሚገባው ሰው፣ ማስተዋል የሚችል ሰው፣ አስተዋይ አእምሮ ያለው ሰው ይስማ። ተነግሯል ይስማ ማለት ነው። ተነግሯል ይስማ። ይህ ምንድነው? የተነገሩትን በሙሉ አንደኛ በአስከፊው ዘመን ነው ያሉት። ሰይጣን በነገሰበት ቦታ። አዎ ከዚያ በኋላ ደግሞ ምስጋናው ስሜን ጠብቃል። ስም ማንነት ነው። የክርስቶስ ሕይወትነት፣ ብርሃንነት፣ ፍቅርነት የክርስቶስ ማንነት ስም ተብሎ ነው የሚገለጸው። ሌላው ይህ ሰማዕት አንቲጳስ ሲሞት እሱን የተቀጣበት ቅጣት ለእኛም ይደርሰናል ብላችሁ አልፈራችሁም እና ጥንካሬን አሳይተዋል። ከዚህ በኋላ ግን በህብረቱ ውስጥ ያሉ የተለየ አመለካከት ያላቸው፣ በተለይም ለእግዚአብሔርን ደስ የማያሰኝ አመለካከት ያላቸው አምልኮታቸውን ከጣዖት ጋር አምልኮት ጋራ የመስዋዕቱ ተሳታፊ የሐሳቡ ተሳታፊ ሆነው የሚኖሩ፣ ኒቆላውያን ደግሞ ስጋ ክፉ ነው፣ በስጋ የተሰራ ኃጢአት ሁሉ አያስቀጣም። ስለዚህ ስለማያስቀጣ በተለይም ደግሞ ኒኬ የሚለው ኒኬ ማለት ድል፣ ላኦስ ማለት ደግሞ ህዝብ ማለት ስለሆነ እኛ መንፈሳችን አሸናፊ ነው። አንድ ጊዜ አሸንፈናል በክርስቶስ። ኃጢአትን ብንፈጸም ያሸነፍ ስለሆነ የተሸነፈ ወይም የሰራ ስጋችን እንጂ መንፈሳችን ነው የሚያሸንፈው። የመንፈስ አሸናፊነት እንጂ የስጋ ምን ጊዜ ማሸንፎ ስለማያውቅ ስጋ የሰራ ኃጢአት ቢሰራ አይጠየቅም። የስጋ ወደ መንፈስ አይተላለፍም። ነፃ የወጣው መንፈሳችን እንጂ ስጋችን ሁሉ ጊዜ ከኃጢአት ወጥቶ አውቅም ብለው የሚፈላሰፉ ኒቆላውያን እነዚህ በቤተ ክርስቲያኒቱ ህብረት አሉ ነው። ምክንያቱም የእግዚአብሔር ቃል የሚለው ስጋችሁንም መንፈሳችሁንም ነፍሳችሁንም ይቀድስ የሚል ነው። ይህን ቅድስና ያቃለሉ ሰዎች በህብረታችሁ አሉ ነው። የማታስወግዷቸው ከሆነ እኔ ፈጥኜ መጥቼ በአፌ ሰይፍ አስወግዳቸዋለሁ፣ እወጋቸዋለሁ የሚል ነው። ይህ የመንፈስ ቅዱስ መልእክት ነው። የተነገረው ጻፍለት የተባለ አድሬሱ ለአለቃው ይሁን እንጂ የተነገረው ለአብያተ ክርስቲያናት ነው። ይህን ቃል ለአብያተ ክርስቲያናት የተጻፈው መንፈስ ቅዱስ የሰጠው ቃል
ጆሮ ያለው ይስማ፣ ማስተዋል መረዳት የሚችል መንፈሳዊ ጆሮ ያለው ማስተዋል ይገባዋል ይልና ይናገራል። ከዚያ በኋላ ወደ ድሉ ይሄዳል። ድል ለነሳው የተሰወረ መና እሰጠዋለሁ። የተሰወረ መና ማለት እስራኤል በምድረ በዳ ከበሉት የተለየ መንፈሳዊ ምግብ፣ አሁን በምድር ያልተገለጸ ቅዱሳን በመንፈስ በእግዚአብሔር ፊት የሚመገቡት ራሱ ክርስቶስ ማለት ነው። መንፈሳዊ መና ምነው የተሰወረ መና ራሱ ክርስቶስ ነው። ከሰማይ የወረደ እንጀራ የሚለው መና ማለት በሌላ በኩል ምንድን ነው ማለት ነው። ስለዚህ ያ ስሙ ስውር የሆነ ለማምኑት ያልተገለጸውን አዲስ ስም ብሎታል። ታሽ ራሱ ሌላ እንትን ሰጥቶታል። ይህ ስውር ያልተገለጸ መንፈሳዊ በረከት መንፈሳዊ ምግብ እሰጠዋለሁ የሚል ነው። ይቀጥልና ነጭ ድንጋይም እሰጠዋለሁ። ነጭ ድንጋይ በብሉይ ኪዳን ብዙ ትርጉሞች አሉት። ሊቀ ካህናቱ እስራኤልን የሚሸከማቸው በከበረ ነጭ ድንጋይ ነው። በደረቱ የ12ቱ ነገደ እስራኤል በከበረ ድንጋይ ተጽፈዋል። በጀርባው ደግሞ የ12ቱ ነገደ እስራኤል በጀርባው በኩል ተጽፈዋል። በጀርባው በኩል የተጻፉት እነሱን የተሸከመው መሆኑን እነሱን አስከትሎ መስዋዕታቸውን አምልኮታቸውን ይዞ ወደ ቅድስተ ቅዱሳን የሚገባ መሆኑን ነው። በደረቱ የተሸከማቸው ደግሞ እነሱን በአእምሮውና በሐሳቡ ይዞ የሚገባ እነሱን ነው። ስለ ሕዝቡ ነው የሚገባው፣ ስለ ሕዝቡ ነው የሚቆመው፣ ስለ ሕዝቡ ነው የሚቆመው። ያ ድንጋይ የሚያመለክተው የሚወክለው እስራኤልን ነው። ሌላው በሮማውያን የፍርድ ቤት ሕግ ነጭ ድንጋይ እና ጥቁር ድንጋይ ይዘጋጃሉ። ሰውየው ከፍርዱ ነፃ ከሆነ ከፍርድ ነፃ ለመሆኑ ነጭ ድንጋይ ይሰጠዋል። ከፍርድ ነፃ ነህ ማለት ነው። ቅጣት የሚያስከትል የሚቀጣ ከሆነ ደግሞ ጥቁር ድንጋይ ይሰጠዋል። ይህም ምልክት ነው፣ ነፃ የመውጣትና ያለ መውጣት። ሌላው በሊቀ ካህናቱ ኡሪምና ቱሚም በሚባለው በኪሱ 2 ድንጋዮች ይቀመጣሉ። ስማቸው ፍጹምነትና ብርሃንነት ወይም አዎንና አይደለም፣ ጥቁርና ነጭ ናቸው። እነዚህ ሊቀ ካህናቱ ከኪሱ ውስጥ የሚወጡት ጥቁሩ ከወጣ ነገሩ ክፋት ፈጽሟል ማለት ነው። ነጩ ከወጣ ደግሞ መልካምነት ነው፣ አልፈጸመውም የሚል ምልክት ያሳያል። እንደ ምልክት እንደ ዕጣ ይባላሉ፣ ዕጣ ተብለው ይጠራሉ። ሌላው ወደ ግብዣ ሲጠራ ይህ ነጭ ድንጋይ ይሰጣቸዋል። የእንቁነት ያለው ነጭ ብሩህ ድንጋይ ነው። ያን ይዞ እንደ ግብዣ ወረቀት ይጠቀምበታል። ሌላው ደግሞ በኦሎምፒክ ማለት በሩጫ ውድድር ያሸነፈ ሰውዬ በአናቱ የአበባ ጉንጉን፣ በእጁ ደግሞ ይህንን ነጭ ድንጋይ የሕዝብ ክብር ምልክት የሆነውን በነጭ ድንጋይ ይሰጠዋል። አሁን ይህን በምድር ላይ የሚሰጥ ቁስ ነው። ነጭ ድንጋይ ሰጠዋለሁ ማለት የሰማያዊ መንግስቴ ተጋባዥ አደርገዋለሁ። በባህላቸው ስለሆነ የተጻፈው ተጋባዥ አደርገዋለሁ አንዱ ነው። ከፍርድ ከኃጢአት ነፃ አደርገዋለሁ ሁለተኛው ነው። አዎ እኔ እንደ ስምን እጽፋለሁ። ልክ እንደ አሮን ስናይ ደግሞ በዚያ በከበሩ ድንጋዮች በእንቁ የአሮን ስም የ12ቱ ነገድ ስም እንደተጻፈ ሁሉ ስሙን በድንጋዩ ላይ እጽፋለሁ። የተጻፈበት ማለት በእኔ ውስጥ አለ። ስለዚህ እያንዳንዱ ሕዝብ በነጭ ድንጋይ በእስራኤል ሊቃነ ካህናት የእስራኤል ነገድ ስም እንደተጻፈ ሁሉ በታላቁ ወደ ሊቀ ካህናት በኢየሱስ ክርስቶስ ደግሞ የእያንዳንዳችን ስም ተጽፏል ማለት ነው። ስለዚህ ስሙን እጽፈዋለሁ ነው የሚለው። ስሙን እጽፈዋለሁ፣ ስሙን በዚያ ውስጥ እጽፈዋለሁ እና ከራሱ ከተቀበለው በቀር አንድ እሱ እንኳ የሚያውቀው የሌለ አዲስ ስም እሰጠዋለሁ። አዲሱ ስም ማለት አዲስ ስም መስጠት ማለት የተሰጠው ሰውዬ የእግዚአብሔር መሆኑን ማረጋገጫ ነው። የንብረትነት ማረጋገጫ ነው። ይህም ማለት
አብርሃም የተባለው ተለውጦ አብርሃም ሲሆን የእግዚአብሔር መሆኑ ማረጋገጥ ነው። ስምዖን የተባለው ተለውጦ ጴጥሮስ ሲባል የእግዚአብሔር መሆኑ ማረጋገጫ ነው። አዳም ለእንስሳት ስም ሲያወጣ የነዚያ የበላይ የአዳም ንብረትም እንደሆኑ ማረጋገጫ ነው። ለሔዋን ስም ሲያወጣ ሔዋን የአዳም እንደሆነች ማረጋገጫ ነው። ስለዚህ ስም አዲስ ስም እሰጠዋለሁ ማለት ያ አዲስ ስም የክርስቶስ መሆኑን የሚያረጋግጥበት ያ አዲስ ስም ከክርስቶስ ጋር አንድ ያደረገው ህብረት እንዳለው የሚያረጋግጥበት ስም ነው አዲስ ስም እሰጠዋለሁ የተባለ። ስለዚህ እነዚህ ደግሞ የድል ዋጋ ናቸው። ነጩ ድንጋይ፣ አዲሱ ስም። ምክንያቱም ክርስቶስ በውስጣችን ሲያደርገን ማንም ሊያነበው አይችልም። እንዴት የውጭ ሰው ሊያነበው አይችልም ማለት በብርሃንነቱ ብርሃንን፣ በፍቅሩ ፍቅርን፣ በህይወትነቱ ህይወትነትን ስናገኝ ህይወትነቱ በእኛ ውስጥ ይታያል እንጂ ማንም ሌላ ሊያየው ሊያነበው አይችልም። ማንም የማያነበው አዲስ ነው። ይህ ማለት ህይወት ነህ፣ ብርሃን ነህ፣ ፍቅር ነህ የሚል ንባብ ያለው የኔ ወራሽ ነህ፣ ከኔ ጋር ትኖራለህ፣ አዲሱን ስሜን አዲሱን መንግስቴን በአንተ አስቀምጣለሁ፣ በአንተ እኔነቴ ይገለጣል የሚለው ሌላ የማያነበው ግን የክርስቶስ መሆኑን የሚያረጋግጥበት አዲስ ስም አለው ተብሎ ድል የነሳ ያሸነፈ። ምንን ያሸነፈ? እዚህ ላይ ሰይጣንንና ዙፋኑን፣ ሰይጣንንና መንግስቱን እዚህ በተገለጠው መሰረት ሰይጣንንና መንግስቱን ያሸነፈ። አዎ የክርስቶስ ስም የጠበቀ ታማኝ ምስክር የሆነ በክርስቶስ መታመንን ያልካደ የበለዓምን ትምህርት ያሸነፈ የኒቆላውያንን ትምህርት ያሸነፈ እነዚህን ድል ያደረገ አዲሱን ተስፋ አዲሱን ስም እንዲሁም የግብዣውን ድንጋይ ለመንግስቱ የተጋበዘ የተጠራ መሆኑን ይቀበላል ብሎ በድል ነው የደመደመው። ይህን ማወቅ የሚቻለው ደግሞ መንፈሳዊ ጆሮአችን የተከፈተ ሲሆን፣ መንፈሳዊ ዓይናችን የበራ ሲሆን፣ መንፈሳዊ ጆሮአችን የሚሰማ መሆኑን ሲሆን ነው ብሎ መንፈስ ቅዱስ ለአብያተ ክርስቲያናት ይህን ተናገረ። እንደተናገረ ማስተዋል የሚቻለው ደግሞ ጆሮ ሲኖረን ነው። ይህን ማስተዋል ስንችል ነው ብሎ ይገልጽልናል ማለት ነው። የሰማነውን በልቡናችን ያሳደርብን። ድምፅ ማጉያ ዝጉት። የኔታ ቃለ ሕይወት ያሰማልን። በጣም ነው የምናመሰግነው። በጣም እግዚአብሔር ይስጥልን፣ ይኖሩልን። የኔታ ሊቀ ሊቃውንት አባታችን ይኖሩልን፣ ቃለ ሕይወት ያሰማልን። አሜን። በጣም እናመሰግነው። በጣም ቃለ ሕይወት ያሰማልን እያሉ እንደሆነ ሊቃውንት ተስፋ አደርጋለሁ። ያው ጊዜ ስለሚወስድ ነው። እርሶም ስለማይወዱ ብዙ ምርቃትና ምስጋና በቂ ነው። አዎ ስማችን በላይ ይጻፍ እንጂ እዚሁ የሰው አፍ ብዙም ዋጋ የለውም። እሺ እሷን ስለማውቅ ነው ፈጠን እንግዲህ እግዚአብሔር ይስጡልን። አሁንም ደግሜ እላለሁ ይኖሩልን፣ እድሜዎትን ያርዝምልን። ይበቃል። በቂ ነው። አውር ያሰማል። እሺ አሜን። ኔታ በረከቱ ይደርብን። ሊቃውንተ ቤተክርስቲያን እንግዲህ አሁን በተባለው ላይ አሁን በተሰጠው ዙሪያ ጥያቄ ካለ ማቅረብ ይቻላል፣ መጠየቅ ይቻላል እንደተለመደው ማለት ነው። ያ ቀደም እንኳን ደህና መጣችሁ ያላልናችሁ ሰዎች እንኳን ደህና መጣችሁ፣ ዘገየት ብላችሁ የመጣችሁ እንኳን ደህና መጣችሁ። እና ሊቀ ልሳናት ያሬድ እናመሰግናለን ስለመጣችሁ፣ እግዚአብሔር ያክብርልን። ጥያቄ ካለ መጠየቅ ይቻላል። ወደ ጥያቄው
እሺ እንደምን አመሻችሁ ሁላችሁ። ክቡር ሊቀ ሊቃውንት አባ መላኩ፣ ክቡር አባ ዕዝራ፣ ሁላችሁ እዚህ ያላችሁ እንዴት ናችሁ? እንደምን አመሻችሁ? እንደምን ቆያችሁ? እግዚአብሔር ይመስገን። መምህር ሙሉ ገሰሰ እንኳን ደህና መጣ። አሜን። ትራንስፖርት በሌለበት ዘመን ያን ሁሉ ጉዞ በመምጣት እናመሰግናለን። አሜን አሜን። ትራንስፖርት የለውም ነዳጁም ስለጠፋ በአቋራጭ በዚህ ገብተናል። ክቡር ሊቀ ሊቃውንት ባስተማሩት በአሁኑ ትምህርት ላይ አንዲት ጥያቄ ያለች፣ አንዳንድ አንድምታዎችና አንዳንድ አባቶች የሚያስተምሩት አለና እሱ እንዴት ነው? ለምሳሌ ኒቆላውያን የሚባሉ በግብረ ሐዋርያት ላይ የተጻፈው በምዕራፍ 6 ቁጥር 5 ያለው የዲያቆናት ምርጫ ላይ የተጠቀሱ ኒቆላዎስ ከተባለ ሰውዬ የመጣ እሱ በኋላ አክዷል። የእሱን አስተምሮ የተከተሉ ናቸው በሱ ስም ኒቆላውያን የተባሉ የሚሉ አሉና ይሄ እንዴት ነው? ይጣጣማል ወይ? እሱ ነው ወይ ወይስ ሌላ ነው የሚል ጥያቄ አለኝ። ሌላም እንኳ በጣም በደንብ አድርገው ስለገለጡ ጥሩ ነው። ደስ ብሎኛል ትምህርቱ። በመጀመሪያው ትምህርት ነበርክ በኤፌሶን መልእክት ላይ? አልነበርኩም። በኋላ ነው የገባሁኝ። አልነበርኩም። እዚያው ላይ ስሙን ስለጠራሁት ነው። ግን ለመድገም ያህል ያንን ጠቅሼዋለሁ። ግን ከሰባቱ ዲያቆናት አንዱ ካደ የሚል ፈጽሞ የለም። ቢል እንኳን ተከታዮች ነን የሚሉ ከሆነ ተከታዮቹ ነው የሚሆነው እንጂ እሱን አይመለከትም። ምክንያቱም እሱ ካለፈ በኋላ የተነሱ ለማለት ነው። ነገር ግን የስሙ ትርጓሜ እንደሚገልጸው ከኒቆላዎስ ጋራ የተያያዘ አይደለም። ኒኬ ማለት ድል ማለት ነው። ላኦስ ማለት ደግሞ ህዝብ ማለት ነው። በእነሱ ፍልስፍና ድል የነሳ ህዝብ ማለት በመንፈሳዊነት የሚኖር የስጋን ክፋት ያራቀና ያስወገደ ድል የነሳ ህዝብ ነው። ይህ ድል ነሽነታችን ከስጋ ጋር አያገናኘውም ብለው በራሳቸው ፍልስፍና የሚኖሩ ናቸው ነው። ያንን ብለውታል፣ ግን በቂ ማስረጃ የሌለው። ይህ ግን ብዙዎቹ ጽፈውለታል። ይህ ነው ስማቸው። የስም ትርጓሜያቸው የሚያመለክተው በግሪከኛው ሐሳብ ከዚያ ሰውዬ ስም ጋር ተገናኝቶ ነው እንጂ የግሪከኛው ሐሳብ እኛ ድል የነሳን ህዝብ ነን፣ የሰራነው ብንሰራ በክርስቶስ ነፃነት አግኝተናል ብለው ነፃነታቸውን ያላገባብ ቆልመው የተጠቀሙ ነው የሚባለው። ነፃነታቸውን ምንድነው? ነፃነታችሁን ለክፋት አርነት አታውሉት ተብሎ ተጽፏል። እነሱን ሲታሰብ ነው እንዲያው ነፃነታችሁን ለክፋት አታውሉት ብሎ ቅዱስ መጽሐፍ ይናገራል። ያን ነው። ስለዚህ ስም ስለገጠመ ነው ወደዚያ የወሰዱት እንጂ ስሙ ሲተረጎም ቀጥተኛ የእነሱን ፍልስፍና ነው የሚገልጠው። ይህ ማለት ኒኬ ድል ማለት ነው። ላኦስ ማለት ህዝብ ማለት ነው። እኛ ድል የነሳን ህዝብን ልክ እንደ አንድ የሃይማኖት ድርጅት አቋቁሞ ስም እንደሚያወጣ ማለት ነው። ስለዚህ ስሙ ስለጠጣራ መስሏቸው ብዙዎቹ ወሰዱት እንጂ ቀጥታ ስማቸው ፍልስፍናቸውን ነው የሚያረጋግጥ። ጥሩ ግልጽ ነው አባቴ። ቃልዎት ያሰማልን። እናመሰግናለን። ሌላም ጥያቄ ካለ ቃልዎት ያሰማልን። አባታችን የኖሩልን እድሜ ይስጥልን። አዲስ ስም የሚለው ግን አልተገለጸም ወይም ያልሰማሁትም ማለት ነው። አዲስ ስም የሚለው ምን ስም ነው? የአዲስ ስም የሚባለው ቀለል ባለ አዲስ ስም እስካሁን ሰው ያልተጠራበት ስም። ለምሳሌ ክርስቶስ ብርሃን ነው፣ አማኙ ደግሞ ብርሃን ሆኗል። ምንድነው እሱ? ክርስቶስ ብርሃን እንደሆነ አማኞቹ ነው አንተሙ ብርሃኑ ለዓለም፣ እናንተ ብርሃን ናችሁ። ክርስቶስ ሕይወት ነው፣ አማኞቹ ደግሞ ሕያዋን ተብለዋል። ይሄ አዲስ ስም ነው። ከአዳማዊነት የመጣ አይደለም፣ ከወደቀው አዳም የመጣ አይደለም፣ ወይም ደግሞ ከሳተው አዳም የመጣ አይደለም። ስለዚህ አዲስ ስም የተባለ በአማኙ ሕይወት ውስጥ ክርስቶስን መስሎ የሚኖር ስም ማለት ሰውየው ሕይወት ነው፣ ብርሃን ነው፣ ፍቅር ነው፣
ቅድስና ነው። ይህን ከክርስቶስ ያገኘው አዲስ ስም ነው። በክርስቶስ ሞት፣ ትንሣኤ፣ ድል ማድረግ የተገኘ አዲስ ስም ነው። በዚህ አዲስ ስም ነው እንጂ አዳም በሚባለው አፈር በሆነው ስም አይደለም ወደ እግዚአብሔር መንግስት የምንገባው። አንተ መሬት ነህ ወደ መሬትነትህ፣ አንተ አፈር ነህ ወደ አፈርነትህ ትመለሳለህ በሚለው ስም አይደለም ወደ እግዚአብሔር መንግስት የምንገባው። ወደ እግዚአብሔር መንግስት የምንገባው ከሱ ጋር እንዳድርጎ በጠራን በህይወት በሆነ ስሙ ሕያዋን፣ ክርስቶስ በሆነ ስሙ ክርስቶሳውያን፣ ወልድ በሆነ ስሙ ውሉደ እግዚአብሔር ተብለን በምንጠራበት አዲስ ክርስቶስ ባመጣው ስም ነው የምንገባው። ይህ ደግሞ ማንነት ማለት ነው። ይህ ማንነት አሁን የመንፈስ የውስጥ የክርስትና ማንነታችን ህይወት ነው፣ ብርሃን ነው፣ ቅድስና ነው ማለት ነው። እሺ አባታችን አይ ለሱ ብቻ የሆነ መስሎኝ ለሱ ብቻ አሁን አጠቃላይ ድል ለነሳው ብሎ ድል የነሳ እኮ ነው አሸናፊ ሁሉ ድል የነሳ እኮ ነው። ለአንድ ሰውም አልሰጠውም። ድል ለነሳ ነው። ድል ለነሳ ሲል ሁሉም ድል የነሳ ሁሉ በዚህ ስም ይጠራል ነው። እሺ የብርሃን መጽሐፍ የሚለውስ እንግዲህ ያው ዝሮ መጽሐፍ ቅዱስ በሰውኛ ቋንቋ ስለተጻፈ በእኛ በምናውቅ የምንረዳው ልክ የብርሃን መጽሐፍ ሲል የብርሃን መጽሐፍ የላይ እዚህ እንትኑ ላይ ይላል። እዚህኛው መጽሐፍ ቅዱስ ላይ እኛ ላይ የኛው አላዲ ምን ላይ የመታተመው እዚያ ላይ ይላል። አይ ድንጋይ የሚለውን እኮ ነው። ይሄ እንትኑ ማለት ነጭ ድንጋይ የሚለውን ነው የብርሃን መጽሐፍ ያለው። እሱን ነው ነጭ ድንጋይ ያ ብርሃናማ ነው። ድንጋይ ነጭ ድንጋይ የሚለው ብርሃናማ ነው። ስለዚህ ያ ነጭ ድንጋይ ለምን እንደሚሰጥ በብዙ መልኩ አገልግሎት እንደሚውል ነው። ይሄኛው ከግሪክ ቀጥታ ስለወሰዱት፣ ይህን ግን ብርሃን የሚለውን ራሱ በአሮን ኪስ የነበረውን ኡሪምና ቱሚም የሚለውን ብርሃንነትና ፍጹምነት ነው ብሎ የሚጠራው ድንጋይ መሆኑን ትቶ ብርሃንነትና ፍጹምነት ነው የሚለው ኡሪምና ቱሚም ሲተረጎም። ስለዚህ ወደ ውስጥ ሐሳቡ ገብቶ ነው እንጂ ነጭ ድንጋይ ተብሎ የተጠራ ነው ብርሃን የተባለ ወህወ ብርሃን ወህወ መጽሐፈ ብርሃን ነው የሚለው ግዙ። ግሪኮ ብሎ ከታይ በደግ አስቀምጠውታል። እውነት ነው። ጥሩ ህዳግ ስላስቀመጡት በግሪከኛው ሐሳብ ነው። መጽሐፍ ቅዱስ በግሪከኛ ስለተጻፈ በግሪከኛው ሐሳብ ነው የተነተምኩት። እውነት ነው። ያሰማን ነበር። እናመሰግናለን። እግዚአብሔር ይስጥልን። ሌላም ጥያቄ ካለ በተማርነው ውስጥ ጥያቄ ካለ በሁለት ወገን የተሳለ ስለታም ሰይፍ ምንድነው? የኔታ ቃሉ ወንሱ ሰይፈ ዘውቱ ቃለ እግዚአብሔር ወንሱ ሰይፈ ዘመንፈስ ቅዱስ ዘውቱ ቃለ እግዚአብሔር ይላል ዮሴፍ። ማነው? ኤፌሶን። የእግዚአብሔር ቃል እንደው የእግዚአብሔር ቃል ነው ክፉን ሐሳብ ከልባችን ሊያስወጣ የሚችል። ያ ካልተፈጸመ ደግሞ የእግዚአብሔር ቃል ቅጣትን ያመጣል። በሁለት ወገን ምንድነው? በሁሉም አቅጣጫ በክፋትም በመልካምነትም የራሱ ያደርጋል፣ በክፋትም ደግሞ ቆርጦ ይጥላል። በሁሉም አቅጣጫ መቁረጥ የሚችል ማለት ነው። በስጋና በነፍስ የሚል ሐሳብ አለው ማለት ነው። ሰላምን ለምድር ያመጣው አይምሰላችሁ የሚለው ከዚህ ጋር ይሄዳል። ሰይፍን እንጂ የሚለው እሱም አብሮ ይሄዳል። ሰይፍን እንጂ ማለት የእግዚአብሔርን ቃል ተቀብላችኋል። በሌላ በኩል ሰይፍን እንጂ የሚለው ግን የሚቀበሉትን መከራ ለማሳየት ነው። ሰማዕታት ትሆናላችሁ፣ ሰይፍ ይመጣባችኋል እንጂ በዓለም ምንም ችግር ሳይገጥማችሁ እንድትኖሩ አይደለም ለማለት ነው የዚያኛው የወንጌሉ ሐሳብ። ሰይፍ ይመዘዝባችኋል ማለት ነው። የማቴዎሱ የወንጌሉ መለያየት እርስ በርስ ማለት በአማኞች መካከል የሚያምኑትን ያገሏቸዋል፣ ከምኩራባቸው ያባሯቸዋል። አይሁድ እኮ ወስነዋል። እመቦ ዘአምነ በክርስቶስ ይሰደድ ምኩራብ፣
በክርስቶስ ያመነ ቢኖር ከምኩራብ ይሰደድ። ይህ ማለት ልጅ ባምድ እናት አባት ሊያድኑት አይችልም፣ ይለያያሉ። ልጅ ይሰደዳል፣ አባት ደግሞ እዚያው ምኩራቡ ይቀራል። እና ገልጦታል ወደ ታች እናት ከአባት አባት ከልጅ መለያየት የሚል በክርስቶስ በማመን ብቻ ያመለያየቱ እንደ ሰይፍ ሆኖ እንደሚለያያቸው ሰይፍ ነፍስን ከስጋ አጥንትን ከስጋ ይለየልን እንደዚያ የሚለይ ነው በእናንተ የሚመጣው እና መከራው እንግዳ እንዳይሆንባቸው ነው ያን የተናገረው። ሁለት ቦታ ክፍት አለ አስገቡኝ ይልዎታል። ሰላምን አላመጣውም የሚለው ለዚህ ነው ማለት ነው። አዎ እንዲሁ ዝም ብሎ እረፍት እንድታገኙ ሳይሆን መከራ ተቀበል። በሌላ ቦታ እኮ ደግሞ ሰላሜን እሰጣችኋለሁ የአባቴን ወወከ ሰላም እሰጣችኋለሁ የአባቴን ሰላም እሰጣችኋለሁ ይላል። ያ ማለት ደግሞ በውስጣቸው መከራ እየተቀበሉ እንኳን እረፍት አላቸው። እዚህ ላይ ሰይፍ የምንለው ሃይማኖትን ነው። ሰይፍ የምንለው እዚህ ላይ ነው መከራውን ነው መከራው የሚቀበሉትን መከራ ሰይፍ ሲል የእግዚአብሔር ቃል ይሆናል። ሰይፍ የሚቀበሉት መከራ ይሆናል። ሴት ልጅን ከአማቷ ከእናቷ ከምን ከምራቷ መለያየት እንደሚያመጣ ነው። አለየት ያሰማልን። ሌላ ጥያቄ ካለ የኔታ አለዎት? በዚሁ ላይ ቸኩዬ ከሆነ ይቅርታ። የኔታ ወንጌለ መንግስት የኔታ ወንጌለ መንግስት ቸኮልሁብዎት፣ ይቅርታ። እሺ ሌላ ጥያቄ ካለ ሰላም ጤና ይስጥልን። እንቀጥል። ይቀጥሉ። ዳዊት ንጉስ ይቀጥሉ። እንኳን ደህና መጡ። እሺ እድል ስለሰጠኝ አመሰግናለሁ። አባታችን ጥያቄ አለኝ። ይሰማል? ይሰማል። ጥያቄ ነበር። ይሰማል? እሺ ይቀጥሉ። ወጡ መሰለኝ አባታችን። አባታችን ወጡ መሰለኝ። እሺ ቆይ አንዴ። እሺ ኔትወርክ የሚባል ጠላት እያስወጣ ጨረሳቸው እኮ። ጉድ ወጣዋል። እንደ አባታችን ወጥተዋል። እስኪ የጋበዝኳቸው ይገባሉ። ድረስ እስኪ አንድ ታሪክ የእሳቸውን ንገራችሁ ባጭሩ፣ ዝም ብዬ ለማስተማሪያም እንዲሆንን። በመጨረሻ ላይ የትምህርት ክፍለ ጊዜ ከጨረሱ በኋላ መጨረሻ ያለው የብሉይ ኪዳን መጨረሻ ምዕራፍ ያለው እያስተማሩን መጨረሻ ላይ ሲመክሩን ልጆቼ ወጣችሁ ወደ ዓለም ትሄዳላችሁ፣ ዓለም ዘንባባና ምንጣፍ አንጥፋ ትጠብቃችሁ፣ ደግሞ በሚሰበር ወንበር ለመቀመጥ እኛ ተምረና ብላችሁ የተለየ ክብርና አይሰማም? ይሰማል። አዎ እንደዛ እንዳትመኙ በሚሰበር ወንበር ወይም ደግሞ እኛ ተምረናልና የተለየ ክብርና ቦታ ያስፈልገና ብላችሁ እንዳትጨነቁ፣ በሰው ልብ ላይ ወንበራችሁ ዙፋናችሁን በዛ ላይ ብታደርጉ የተሻለ ነው ብለው እያለቀሱ የነገሩን
እስከ መጨረሻም ለኛ እስከ መጨረሻ እንድንጓዝ ካስተማሩን ትምህርት በላይ ባለንበት እንድንቆምና የተቻለውን እንቅፋት ቢገጥመንም መቋቋም እንድንችል አድርገው የመከሩን ትዝ ስላለኝና እስካሁን መሪ ቃል ሆኖ እንዲያገለግለን ካደረገን ትምህርት መጨረሻ ላይ ከጨረሱ በኋላ ነው የብሉይ ኪዳን ትምህርትን ጨርሰው ምክር ሲሰጡን የመጨረሻ ቃል ምዕዳን የሰጡን ቃል ነውና ገብተዋል መሰለኝ። አይ በፊታቸው መናገር ስላልፈለኩኝ ነው። እንግዲህ ከገቡ እሳቸው ይረከቡ። አሁንም አወረዳቸው ባካቸው። በጣም የሚገርም ወይኔ ኔትወርኩም ቢብሏቸዋል መሰለኝ። ኔትወርክ በጣም አስቸጋሪ እና ይህን ትልቅ ትምህርት ሆኖን ስለቀጠለ ነው እዚህ ጋም እንደ አንድ ተሞክሮ ልጠቅስላችሁ። እኛም በገባንበት የስራ ዘርፍም ትንሽ ችግሮችን አጋጥሞን ነበር። ያም እግዚአብሔር ፈቅዶ ደግሞ ሁሉን እኛ እናውቃለን ብላችሁ ከሰዎች ጋር እንዳትጋፈጡ፣ በእውነት ቃል ብቻ እንዳትከራከሩ እና በእውነተኛው ቃል ግን እንደማትወራረዱ ለእውነት እንድትቆሙ እሱ ላይ ጥንቃቄ ማድረግ አለባችሁ እንጂ በሆነ ባልሆነ ከሰዎች ጋር እንደ አቅማቸውና እንደየችሎቻቸው እንድታስተናግዷቸው ያሉን ትምህርት ስላለኝ ነው። ይሄም ጥሩ ቀልዳላቸው እያዋዙ ነው የሚያስተምሩን የነበሩና እሱ ከኛ ጋር አሁን ደግሞ ከትምህርት ቤቱ ለቀው እግዚአብሔር አማክሯቸው ሊሆን ይችላል ወደ ሌላ አካባቢ ሲሄዱ ብዙ ተማሪ ተደናገጠ። ያም አሁን ደግሞ በቲክቶክ ሲመለሱ ደስ ብሎናል ማለት ነው። እግዚአብሔር ይስጥልን። በጣም ስማ ጽድቅ ነው ይሄ። በጣም ደስ ይላል። የሆነውን ነገር እና የተሰራውን በጎ ነገር መመስከር ይሄ ስማ ጽድቅ በእውነት በጣም ደስ የሚል ነገር ነውና አለመርሳቶት በራሱ ያው ብዙ ዘመን ነው ከዚያ የመጡበት ጊዜ። ስንት ዓመተ ምህረት ነው የተመረቃችሁ ይሆን እናንተ? እኔ 2004 ነው የተመረቅኩኝ። 2000 ገብቼ እስከ ኢያሱ ብሉይ ኪዳን ላይ ኢያሱ መጋቢ ብሉይ አእመረ አሸብር ነው ያስተማሩን እስከ ዘለዋውያን ማለት ነው። ኢያሱ ነው ኮር ሊቀ ሊቃውንት የጀመሩት የኢያሱ መጽሐፍ ነው። ከዛ ጀምሮ እስከ መጨረሻ ያለውን እሳቸውን ያስተማሩን። 2004 ተመረቀን ወጣን። እስከ 2011 እኛ ጋር ነበር መሰለኝ እዚህ ጋር እኔ እንኳን ከወጣሁኝ ወደ ስራ ከተሰማራሁኝ 2004 ነው። በኋላ ከኛ በኋላ ብዙ ተማሪዎች አፍርተዋል። የአባ መላኩ የማይል ሰውም የለም። አሁንም ቢሆን የእሳቸው ተማሪ ሆነ በመላ ኢትዮጵያ ያለውን ሁሉ አባ መላኩን በልዩ ሁኔታ መጋቢ ብሉይም ቀላል አልነበረም። በጣም ጥሩ ትምህርት ነው ሲያስተምረን የነበረውና በህይወታችን ትልቅ አሻራ ያኖሩ ሁለቱም መምህራን በልዩ ነው የምንመለከታቸው ማለት ነው። ጥሩ አሻራ አስቀምጠዋል ማለት ነው። በየሄዱበት ነው እሳቸው በየሄዱበት በየነበሩበት ተወዳጅም ናቸው። ያው ተቀርቶ አያልቅም የእግዚአብሔር ቃልም በጣም በሚገርም ጸጋ ነው ያለው። ይሄን መመስከር ደግሞ የበረከቱ ተሳታፊና በጣም ትልቅ ነገር ትልቅ በረከት ማግኘት ነው ብዬ ነው ማስበውና እግዚአብሔር ይስጥልኝ። በጣም እናመሰግናለን። ጥሩ ነው። በቃ አስወርዷቸው ቀረ እኮ ይሄው በቃ ማታችም የሉም እኮ። አስወርዷቸዋል መሰለኝ ኔትወርክ ያስቸገራቸው ነው። እንግዲህ ወይስ ከዛ ዜማ ማን ነው የሚያዜምልን? ወይስ ከዛ እንትን ስላለ ትንሽ ሰዓት ስላለ ትንሽ 25 ደቂቃ ከመጡ ትንሽ ከጠበቅናቸው ምናልባት ያው ስንጠብቅ ሊመጡ ይችላሉ። ትንሽ እንጠብቃቸው እስኪና እስከዛ ዜማ
የኔታ ወንጌለ መንግስትን የሚያግዛቸው ካለ አንድ ሌላ ዜማ ማዜም የሚችል ካለ ዜማ ቢዜም ጥሩ ነው። ያለዛ ግን የኔታ ወንጌለ መንግስት እንደተለመደው የኔታ ጥበቡ ሊቀጠበብት ሌላ ሰው ካለ ቢል መልካም ነው። አባታችን እንደተባለው ያው ጋብዤ ነበረ፣ ግን እስካሁን እኔ ነኝ ማናፌን ነው በሚባልበት ሰዓት እኔ ያለሁ እስካላለ ድረስ ዜማ የሚያዜም ካለ ከየኔታ ወንጌለ መንግስት ውጭ የሚያዜም ካለ ያለዛ ግን የኔታ ያዜሙልናል። በቃ ቢኖር እስካሁን አለሁ ይባል ነበር። እሺ በቃ ችግር የለም ይታዘዝ። ያው በበለጠ የተለመደ እንትን ነው። ዋቴ ዘምስሌክ ይልበል የገብረ ክርስቶስ መራዊ ነው። መራዊ ገብረ ክርስቶስ ገብረ መራዊ እንላለን። እሱ ነው። መልካም አይነታይ ዋቴ ዘምስሌክ ለሰብ ከሰትኩ ይበላ ለማርያም ያን ማሲቱን መንመረው ወረውን በጣም ግሩም ነው። እንግዲህ ብዙ ሚስጥረኛ ሰው ስለሚኖር ለማንም የማይገልጥ ለሷ ብቻ የሚገልጥ ሰው ስለሚኖር ያው እንግዲህ ሀቡአት ያ ዘምስሌኪ ከሰትኩ ለሰብ ይቤላ ለማርያም ሀቡአት ያዘምስሌኪ ከሰትኩ ለሰብ ይቤላ ለማርያም ሀበ ዘይሄይስ ወይእዜኒ ይእዜኒ ምርኒ ሀበ ዘይሄይስ ሀበ ዘይሄይስ ወይእዜኒ ይእዜኒ ምርኒ ሀበ ዘይሄይስ ያው እናቱ ዘሩ ማሴት ነው። ዋት ዘምስሌኪ ለሰብ ከሰትኩ ይቤላ ለማርያም የዜኒ ምርኒ ሀበ ዘይሄይስ ወይእዜኒ። ስለ ቃሉ የቃሉ ባለቤት ስሙ ይክበር ይመስገን። እግዚአብሔር ያክብርልን። ቃሉ ያስማልን። በጣም እናመሰግናለን። የኔታዬ ይኑሩልን። እንግዲህ የኔታ እስካሁንም አልመጡም። ታች እንኳን ራሱ እንዳይታዩ አድርጓቸዋል። የሚገርመው ነገር
አሁን ኔትወርኩ እኔም ወርጄ ነበር እንደ ዙሬ ገብቼ ነው እንጂ አስገብተው ነው እንጂ ወርጄ ነበር እኔም ራሱ። ይሁን እንግዲህ ጥያቄ ያለን ለነገ ያው ሰዓቱም እየሄደ ስለሆነ ለነገ በይደር ያዝና ለነገ ማቅረብ ይቻላል። ወደ ነገው መርሃ ግብር ከመግባታችን በፊት ዛሬ በተሰጠው ትምህርት ላይ ነገ ማቅረብ ይቻላል። ምን ማድረግ ስለማይቻል እንግዲህ ይበቃናል አይደል? አይ ጥሩ ሐሳብ ነው፣ መልካም ነው። እንግዲህ አንዳንድ ጊዜ ራሱ ባለቤቱን በቃ ካለ ኔትወርኩ ጥሩ ነው። እንግዲህ እንደተባለው ጥያቄ ያለው ሰው ነገ ጸሎት ተደርጎ ወደ አዲሱ ከመግባታችን በፊት መቅረብ ይቻላል። እውነት ነው። ጥሩ ሐሳብ ነው አባታችን። ኑሩልን እግዚአብሔር